ስለ ማማለል በተለይ ስለ ሴትን ማማለል ወይም ዳርክ ሰዳክሽን ብዙ ተጽፏል። አብዛኞቹ ጽሑፎች ይህንን ዘዴ የሚጠቀሙ ወንዶች ለራሳቸው የወሲብ ፍላጎት ሲሉ የሚያማልሉ አድርገው ያቀርቡታል። እርግጥ ነው ሌሎችን ለራሳቸው የወሲብ እርካታ ለመጠቀም የሚፈልጉ ሰዎች አሉ። ሆኖም ልክ እንደ ቪክቶር ማማለል ከወሲብ ፍላጎት በላይ ነው። ይህ የዳርክ ሳይኮሎጂ ዘዴ የፍቅር ጥያቄን በመጠቀም ከሰለባዎቹ ጥቅም ለማግኘት የሚሞክርበት ሰፊ ጉዳይ ነው። የዚህ መጽሐፍ ዓላማ አታላዮች የሰለባዎቻቸውን እምነት ለማግኘትና ለመበዝበዝ የፍቅር አካሄድን እንዴት እንደሚጠቀሙ እንዳስሳለን። ማማለል ማለት ማራኪነትንና መስህብን በመጠቀም ከአንድ ግለሰብ ጋር የፍቅር ግንኙነት መፍጠር ነው። ብዙውን ጊዜ እነዚህ አታላዮች ከነሱ በዕድሜ የሚበልጡ ወይም ብዙም ማራኪ ያልሆኑ ሰዎችን ኢላማ ያደርጋሉ። ይህንን ልዩነትም ለጥቅማቸው ያውሉታል። እንዲሁም ፍቅርና ትኩረት የሚሹ ተጋላጭ ግለሰቦችን ያድናሉ። ይህም አታላዩ ወደ ሰለባው ክልል እንዲገባና መደላደል እንዲፈጥር ያስችለዋል። ስለ ማማለል ስልቶች ስናወራ ከ1949 እስከ 1981 ባሉት ዓመታት ጂዮቫኒ የተባለ ግለሰብ በታሪክ ታይቶ በማይታወቅ ሁኔታ ብዙ ሴቶችን አማሎ ይዘርፍ ነበር። ጂዮቫኒ ሴቶችን በፍቅር ለመጣል የሚጠቀመው አስማታዊ የሚመስል ውበትን ሳይሆን የተወሰኑ ስሜታዊ ድክመቶችን ነበር። በገበያ ቦታዎች ላይ ብቻውን የሆኑ ወይም ብቻቸውን የሆኑ ሴቶችን በመቅረብ የማማለል ክህሎቱን በመጠቀም የፍቅር ግንኙነት ያስጀምራቸዋል። እንዲያውም ብዙውን ጊዜ በመጀመሪያ የፍቅር ቀጠሮ ለጋብቻ ይጠይቃቸው ነበር። አንዴ ካግባባቸው በኋላ አዲሱ ሚስቱ ቤቷን እንድትሸጥና ንብረቷን በሙሉ ጭና በሌላ አገር አዲስ ሕይወት ለመጀመር እንድትዘጋጅ ያሳምናት ነበር። ልክ ዕቃው እንደተጫነ ጂዮቫኒ የሕይወት ዘመን ጥሪቷንና ሀብቷን ይዞ ከነ መኪናው ይሰወራል። ይህንን ድርጊት በ18 አገራት ውስጥ በሚገኙ 105 ሴቶች ላይ ፈጽሟል። ዓላማው ፍቅር ወይም ወሲብ ሳይሆን የፍቅር ጥያቄን እንደ መሳሪያ በመጠቀም ሀብት መዝረፍ ነበር። ይህ የዳርክ ሳይኮሎጂ መጽሐፍ ዳሰሳ ስለ ዳርክ ሳይኮሎጂ ተንኮልና ዘዴዎች ስለናንተ ማሳወቅ ብቻ ሳይሆን እንደዚህ ካሉ አጭበርባሪዎችና የማታለል ዘዴዎች እንዴት ራሳችሁን ማዳን እንደምትችሉ የሚያብራራ ነው። እንደተለመደው ሙሉውን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። ማራኪነትና ማሽኮርመም። አታላዮች ፍላጎቶቻቸውን ለማሳካት ቁመናቸውን ይጠቀማሉ። በአካል ቆንጆ ከሆኑ ደግሞ ይህም በጣም ጠንካራ ጥምረት ይሆንላቸዋል። እነዚህ አይነት አታላዮች በቻሉት መጠን ማሽኮርመምን ይጠቀማሉ። ከሰለባው ጋር ምንም አይነት ዘላቂ ግንኙነት የመፍጠር ሐሳብ የላቸውም። ነገር ግን በአታላዩና በተጎጂው መካከል የሚኖረው ስሜት ቀስቃሽ ፍንጭ ብቻ ተጎጂው እንዲታዘዝ ለማድረግ በቂ ነው። አታላዩ የተፈለገውን ካገኘ በኋላ ይሰወራል። እነዚህ የፍቅር አታላዮች ወይም ዳርክ ሴዲዩሰርስ ለምን እጅግ አደገኛ ይሆናሉ? በ2014 ሀብቷ የቤት ውስጥ ዲዛይነር የሆነችው ዴብራ በኢንተርኔት የፍቅር ጓደኛ መፈለጊያ ድረገጽ ላይ ጆን የሚባል ሰውን አገኘች። ጆን ሐኪምና የኢራቅ ጦርነት ዘማች እንደሆነ አስመስሎ ነገራት። መልከ መልካም፣ ማራኪና እጅግ ትኩረት የሚሰጥ ሰውም ነበር። በውጫዊ ገጽታው ሲታይ ምንም ጉድለት የማይታይበት ምርጥ ወንድ ይመስል ነበር። ዴብራ እድለኛ እንደሆነች ተሰማት። የማስጠንቀቂያ ምልክቶችን ወይም ሬድ ፍላግስ ችላ በማለት በ2 ወራት ውስጥ አገባችው። ነገር ግን ዶክተሩ ሙሉ በሙሉ የውሸት ታሪክ ይዞ ነበር። አጭበርባሪ፣ የእጽ ሱሰኛና በወንጀል የተፈረደበትም ሰው ነበር። ይህንን የፍቅር ጭንብል በመጠቀም ዴብራን ሕይወት ዘልቆ ገባ። ከቤተሰቦቿ ነጠላት። እንዲያውም የገንዘብ አቅሟን መቆጣጠር ጀመረ። ጭንብሉ ሲወልቅና እውነተኛ ማንነቱ ሲጋለጥ ውጤቱ የልብ ስብራት ብቻ አልነበረም። በመኪና ማቆሚያ ቦታ ላይ ዴብራን በቢላዋ ሊወጋት አባሯታል።
የእነዚህ ማታለያዎች አደገኛ ማሳያ አንዱ ታሪክ ነው። አካላዊ ጥቃት እስካልተፈጸመ ድረስ እነዚህ የፍቅር አታላዮች ወይም ዳርክ ሴዱሰርስ አብዛኛውን ጊዜ ከስሜት ጉዳት ባለፈ ሌላ ጉዳት የማድረስ ዓላማ ላይኖራቸው ይችላል። ነገር ግን ትክክለኛው ዓላማቸው በተጎጂው ላይ ጉዳት መፈጸም ከሆነ እያወራን ያለነው ስለ ሳይኮፓዝ ነው እንጂ ስለ ተራ የፍቅር አታላዮች አይደለም። ያልተፈለገ ድርጊትን ለመፈጸም ማንኛውንም ዘዴ የሚጠቀሙ አታላዮች ወንጀለኞች ናቸው፣ እንደ እጅግ አደገኛም ሊቆጠሩ ይገባል። ቀደም ሲል የተገለጹትን ባህሪያት ስንመለከት እነዚህን ሰዎች በቀላሉ መለየት በጣም ከባድ ሊሆን ይችላል። ከአካላዊ ጥቃት ስጋት ባሻገር እነዚህ አታላዮች አደገኛ የሚያደርጋቸው ማንነታቸውን ደብቀው መቅረባቸው ነው። ደግሞስ ማንም ቢሆን በጣም ማራኪ የሆነን ወንድ ወይም ሴት ይጠራጠራልን? እንዲያውም እንደ ዴብራ ያሉ አብዛኞቹ ተጎጂዎች እንደዚህ አይነት ማራኪ ሰው ስለፈለጋቸው ራሳቸውን እንደ እድለኛ ይቆጥራሉ። አደጋ ያለው እዚህ ላይ ነው። ሰዎች በእነዚህ አይነት ማራኪ ሰዎች መመረጣቸውን እንደ ትልቅ እድል ሲቆጥሩ እውነታውን ማስተዋል ያቆሙና ለስሜታዊ ፍላጎቶቻቸው ይሸነፋሉ። በመጨረሻም አታላዩ ሰዎችን ይቆጣጠርና የሚፈልገውን ያገኛል። ለአንዳንዶቹ ይህ የስሜት የበላይነት ብቻ ነው። ልክ አንድን ሰው ለጊዜያዊ እርካታ ተጠቅሞ እንደ ዕቃ መጣል ያለ ነው። በሌላ በኩል ረዘም ላለ ጊዜ የሚቆይ አካሄድም አለው። አታላዩ ተጎጂው ያለውን ሀብት ወይም ማህበራዊ ክብር ለማግኘት ሲል ተጎጂውን ሊያገባ ይችላል። ይህ አብዛኛውን ጊዜ አግብቶ ንብረት ለመካፈል ሲል ሲፋታ ነው። በከፋ ሁኔታ ደግሞ አታላዩ ተጎጂው ዳግም እንዳያገግም በማድረግ ሙሉ ለሙሉ በቁጥጥር ስር አድርጎ ያስቀረዋል። በመጨረሻም እነዚህ አታላዮች በውሸት ማንነት ወይም ፐርሶና ስለሚደበቁ አደገኛ ናቸው። ይህ የውሸት ማንነት በጥንቃቄ የተቀረጸ በመሆኑ እውነተኛ ማንነታቸውን ማወቅ አይቻልም። ሆኖም ይህ ትወና የሚቆየው የሚፈልጉትን እስኪያገኙ ብቻ ነው። አንዴ ከተቆጣጠሩ በኋላ እውነተኛ ማንነታቸው ይወጣል። ተጎጂው ምን እንደተፈጠረ ሲረዳ የማምለጫ ዕድል ላይኖረው ይችላል። አሁን ዋናው ቁልፉ ጥያቄ ራስን ከአደገኛ ማታለያ ወይም ዳርክ ሰዳክሽን እንዴት መጠበቅ ይቻላል? አደገኛ በሆነ ማታለያ ውስጥ መውደቅ በማንም ሰው ላይ ሊደርስ የሚችል ነገር ነው። ነገር ግን ወጥመዱ ውስጥ ከመግባት በፊት አስቀድመ ማወቁ ትልቅ መከላከያ ነው። አደገኛ አታላይን ወይም ዳርክ ሴዱሰር እንዴት መለየትና ራስን መጠበቅ እንደሚቻል እነሆ። አንደኛ፣ በፍጥነት እርምጃ ውሰድ። ስሜትህን እመን። የአታላዮች ትልቁ መሳሪያ ፍጥነት ነው። መጥፎ ዓላማ ባለው ሰው እየተላለልክ እንደሆነ ከተሰማ ወዲያውኑ እርምጃ መውሰድ አለብን። ብዙውን ጊዜ ስለ ሰው ላለማስቀየም ብለህ እንዘገያለን። ነገር ግን የማስጠንቀቂያ ምልክቶች ሬድ ፍላግስ እንዳላየ ማለፍ የለብህም። ዋናው ምልክት ከልክ በላይ የዋህ የሚሆንና ነገሮችን የሚያጣድፍ ሰው። እውነተኛ የፍቅር ግንኙነት በፍጥነት ሊጀመር ቢችልም አታላይ ግን ግፊትን ያደርጋል፣ እንዲሁም ድንበር ያልፋል። ገና እንደተዋወቅካቸው የማይመችህን ነገር እንድታደርግ ወይም ውሳኔ እንድትወስን የሚገፋፉ ከሆነ ይህንን ስሜት ልብ በለው። አታላዮች የፈለጉትን ለማግኘት ይጣደፋሉ። ነገሮች በእርጋታና በተፈጥሯዊ መንገድ እንዲሄዱ ማድረግን ያስጨንቃቸዋል። የሚያጣድፉ ከሆነ ሊጠቀሙብህ እየሞከሩ ሊሆን ይችላልና ልብ ማለት ይኖርብሃል። ሁለተኛ፣ ብቻህን አትጋፈጥ፣ እርዳታ ጠይቅ። አንዴ ነገሮች ትክክል እንዳልሆኑ ከተረዳ ችግሩን ለብቻ ለመወጣት አትሞክር። አታላዮች ሰዎችን ከቤተሰብ ከጓደኛ በማራቅ የድጋፍ አቅማቸውን ማዳከም ይወዳሉ። ይህንን ለመከላከል ለቤተሰብ፣ ለታመነ ጓደኛ ወይም ለባለሙያ ቴራፒስት አማክር። እርዳታ መጠየቅ ምንም ነውር የለውም። እንዲያውም የከፋ ጉዳት የሚያደርሰው ተጎጂ አፍኖ ወይም እኔ እፈታዋለሁ ብሎ ችግሩን ሲደብቅ ነው። የውጭ ሰው ሁኔታውን በግልጽ ሊያይና እውነታውን ሊነግር ይችላል።
ጓደኞች አታላዩን እንድትጋፈጥ ወይም ግንኙነቱን ለማቆም የሚያስፈልገውን ስሜታዊ ጥንካሬ እንድታገኝ ይረዳዋል። ሶስተኛ፣ የሰዎችን ዓላማ ሁልጊዜ ጠይቅ ወይም መርምር። ጥሩ የሚመስል ሰው ላይ ጥርጣሬ ማሳደር ትክክል ላይመስል ይችላል፣ ነገር ግን ጤናማ ጥርጣሬ ከአደጋ ለመትረፍ በእጅጉ ይረዳል። ጤናማ ግንኙነት ሂደት አለው። ትተዋወቃለህ፣ ከዛ በጊዜ ሂደት መተማመን ይገነባል። አንድ ሰው ይህን ተፈጥሯዊ ሂደት ዘሎ ለመሄድ ከሞከረ ፍጥነቱን መቀነስ አለብህ። ከዚህ ወዳጅነት በእርግጠኝነት ምን ይፈልጋሉ ወይም ለምን ይህን ያህል መጣደፍን ፈለጉ ብለህ ጠይቅ። ትክክለኛ ሰው ድንበርህን ያከብራል። አታላይ ግን ራሱን ለመከላከል ይሞክራል ወይም መልስ ከመስጠት ይሸሻል። አራተኛው፣ ስሜትንና አእምሮን ወይም ሎጂክን አመጣጥን። አታላዮች ልክ እንደ አደገኛ የሰዎች ስሜታዊ ድክመት ይፈልጋሉ። ብቸኛ የሆኑ በቅርቡ የተፋቱ ወይም ፍቅር የራባቸው ሰዎች ላይ ያነጣጥራሉ። ምክንያቱም እነዚህ ሰዎች ልባቸውን ቶሎ ሊከፍቱና ሊያስገቧቸው ይችላሉና። ራስን ለመጠበቅ በልብህና በአእምሮ መካከል ቢዛት ጠብቅ። ከፍተኛ ጫና ከተሰማ ወይም ነገሮች ከእውነት የራቁ ከሆኑ ወደ ኋላ ብለህ አስብ። ቅድሚያ የምትሰጣቸው ነገሮችን መርምር። በእውነት የሚያስብሉ ከሆነ ነገሮች እስኪደርሱ ድረስ ይጠብቁሃል። ጫና የሚያደርጉብህ ከሆነ ግን አያከብሩህም ማለት ነው። አምስተኛ፣ እውነታውን አጣራ። በአዲስ ፍቅር ግርግር ውስጥ እውነታን መርሳት ቀላል ነው። ነገር ግን ይቺ ሴት ማን እንደሆነች ማጣራት አለብህ። አታላዮች በሚስጥር መኖር ስለሚወዱ ዝርዝር ጉዳያቸውን ማወቅ አለብህ። የማህበራዊ ሚዲያቸውን ፈትሽ። ጓደኞቻቸውን፣ ቤተሰቦቻቸውን ለማወቅ ጠይቅ። ስለ ታሪካቸው የሚደብቁት ነገር ካለ ሚስጥራዊ ከሆኑ ወይም አንተን ከህይወታቸው ከደበቁ ይህ ትልቅ የማስጠንቀቂያ ምልክት ነው። ዝርዝር ጉዳዮች የማይጣጣሙ ከሆነ ስሜትህን እመንና አሁኑኑ ራቃቸው። በመቀጠል ዋናውና አስፈሪውን ክፍል ማለትም የጨለማ ሶስትዮሽ ዘ ዳርክ ትራይድ የሚባለውን በመቀጠል እናያለን። ይህም ናርሲዝም፣ ሳይኮፓቲክ እና ማክኔቫሊዝም የጨለማው ሶስቱ ጎንዮሽ። የጨለማው ሶስቱ ጎንዮሽ ወይም ዘ ዳርክ ትራይድ ምንድን ነው? የጨለማው ሶስትዮሽ ወይም ዘ ዳርክ ትራይድ የሚል ቃል የተወሰደው የተንኮል ባህሪ መገለጫዎችን ለመግለጽ የምንጠቀመው ስነ ልቦናዊ ቃል ነው። እነዚህ ባህሪያት ሙሉ በሙሉ የተለያዩና አዲስ እንዳልሆኑ መረዳት ያስፈልጋል። ምክንያቱም በሁሉም ሰው ውስጥ ማለት ይቻላል በጥቂት መጠን ቢሆን ሊኖሩ ይችላሉ። ነገር ግን አደገኛው ነገር የሚመጣው እነዚህ ባህሪያት የአንድ ሰው ስብዕና ዋና ገጽታ ሲሆኑ ነው። እነዚህ ባህሪያት በአንድ ግለሰብ ውስጥ በከፍተኛ መጠን ሲከማቹ የዋና አታላይ ወይም ማስተር ማኒፑሌተር መለያ ይሆናሉ። ምንም እንኳን እነዚህ ስብዕናዎች እንዴት እንደሚፈጠሩ በትክክል ባንረዳም እንዴት እንደሚቀሰቀሱና እንደሚያድጉ ግን እናውቃለን። በዚህ ምዕራፍ እነዚህን ባህሪያት ለመለየት እንዲረዳ ዝርዝር መግለጫዎችንና ምሳሌዎችን በመስጠት ከነዚህ ባህሪያት በስተጀርባ ያለውን ሚስጥር እንገልጣለን። አደገኛው ጥምረት፣ ብልህነትና ጨካኝነት። የዚህ የጨለማው ሶስትዮሽ በጣም አስፈሪ ከሆኑት ገጽታዎች አንዱ እነዚህ ግለሰቦች በተለምዶ ሰነፎች ወይም የቦዘኑ አለመሆናቸው ነው። እንዲያውም ብዙ ጊዜ ከፍተኛ የማሰብ ችሎታ ያላቸው፣ ጉልበታቸው የማይደክምና ፈጠራ የታከለባቸው ሰዎች ናቸው። በዙሪያቸው ስላለው ዓለም ጠለቅ ያለ ግንዛቤ ስላላቸው ማህበራዊ ሁኔታዎችን በቀላሉ መመርመር ይችላሉ። ሆኖም እነዚህን ችሎታዎቻቸውን ለመጥፎ ዓላማ ይጠቀሙባቸዋል። ዋናው ነገር ምንም ይሁን ምን የራሳቸውን አጀንዳ ለማራመድና ፍላጎቶቻቸውን ለማርካት ይነሳሳሉ። እዚህ ጋር ብዙውን ጊዜ ሁለት አይነት ባህሪያትን እናስተውላለን። ዘ አንስቶፐብል ፎርስ ወይም የማይቆም ኃይል፣ የሚፈልጉትን ለማግኘት በምንም ነገር የማይመለሱ ሰዎች። ዘ ኮልድ ሀርት፣ ቀዝቃዛ ልብ፣ የሌሎችን ስሜት ሙሉ በሙሉ ችላ የሚሉ፣ ሰዎችን እንደ እንቅፋት የሚቆጥሩ፣ እንደምንም ሰዎችን ከመንገዳቸው የሚያስወግዱ ናቸው። የጨለማው ሶስትዮሽ ስብዕና እንዴት መያዝ ወይም
ማስተናገድ ይቻላል። ከነዚህ ባህሪያት አንዱ ወይም ሶስቱንም የሚያሳይ ሰው ካጋጠመ እጅግ በጣም መጠንቀቅ አለብህ። አስተማማኙ ስልት ብዙውን ጊዜ ወዲያውኑ ራስን ማራቅ ነው። የጨለማው ሶስትዮሽ ባህሪ ያለውን ሰው ለመዋጋት ወይም በብልሃት ለመርታት ከሞከርክ እየተጫወትክ ያለው አደገኛ ጨዋታ ነው። ምንጊዜም ከነሱ ብዙ እርምጃዎችን ቀድመ መገኘት ይኖርብሃል። ከዚህ በላይ እነሱን ማሸነፍ በክህሎት ወይም በታክቲክ ብቻ የሚሳካ አይደለም። ነገሩ የማዳከም ጦርነት ነው። ይህ ማለት እስኪደክምህና ተስፋ እስክትቆርጥ ድረስ ሊያዳክሙ ይሞክራሉ ማለት ነው። ካንተ ይልቅ ለዚህ ጠብ የሚሆን የበለጠ ጉልበት አላቸው። የማታለል ደረጃዎች the spectrum of manipulation። አታላዮች በሁሉም ቦታ አሉ። አንዳንዶች በግልጽ ይታወቃሉ፣ ሌሎች ደግሞ ከህዝቡ ጋር ተቀላቅለው ይኖራሉ። እነሱን በተለያየ ደረጃ ከፋፍሎ ማየት ጠቃሚ ነው። ግብታዊና ሆን ብሎ ያቀደ። አንዳንዶች በድንገተኛ ስሜት ይንቀሳቀሳሉ፣ ሌሎች ደግሞ እያንዳንዱን እንቅስቃሴያቸውን ያቅዳሉ። ወሰን ያላቸውና ክፉ። አንዳንድ አታላዮች አሁንም ጥቂት የሞራል መሰረት ወይም የማያልፉት ቀይ መስመር ሊኖራቸው ይችላል። ሆኖም ከዚህ በከፋ ሁኔታ በፍጹም ሕሊና የሌላቸው ሰዎች ሊያጋጥሙ ይችላሉ። እነዚህ ሰዎች በእውነትም ክፉ ተብለው ሊገለጹ የሚችሉ ናቸው። በሚቀጥሉት የዚህ መጽሐፍ ክፍሎች ምን አይነት አታላይ እያጋጠመህ እንደሆነ ለይተህ ራስህን ለመጠየቅ እንድትችል የተወሰኑ መለያ ባህሪያትን በዝርዝር የምናይ ይሆናል። የመጀመሪያው ናርሲዝም ወይም ራስን ማምለክ። ላንስ ለተከታታይ 7 ጊዜያት አስቸጋሪውን የቱር ደ ፍራንስ የብስክሌት ውድድር አሸንፏል። ይህንንም ያደረገው የካንሰር በሽታን እየተጋፈጠ ነበር። ከ10 ዓመታት በላይ እንደ ታላቅ ጀግና ይቆጠር ነበር። በሚሊዮኖች የሚወደድ የነበረ ሲሆን ተአምረኛ የሚለውን ስሙን ይጠብቅ ነበር። ነገር ግን የቀድሞ የቡድን ጓደኛው ታይለር ሃሚልተን ዘ ሴክሬት ሬስ በተሰኘው መጽሐፍ እንዳጋለጠው ከቢጫው ማለያ በስተጀርባ የነበረው እውነታ በፍርሃትና በኢጎ ወይም ራስ ወዳድነት ላይ የተገነባ አምባገነንነት ነበር። አርምስትሮንግ ማሸነፍ ብቻ ሳይሆን ሁኔታዎችን ሙሉ በሙሉ መቆጣጠርም ይፈልግ ነበር። የቡድን ጓደኞቹ አበረታች መድኃኒት ወይም ዶፒ እንዲወስዱ ያስገድድ የነበረ ሲሆን እምቢ ካሉ ደግሞ የሥራ ዘመቻውን ወይም የሥራ ዘመናቸው እንደሚያጨልም ያስፈራራ ነበር። ጋዜጠኞች ወይም የቀድሞ ጓደኞቹ እውነቱን ለመናገር ሲሞክሩ በመክሰስ ለኪሳራ ይዳርጋቸውና ስማቸውን በይፋ ያጠፋ ነበር። እሱ የሚፈልገው ፍጹም ታዛዥነትንና የማያቋርጥ አድናቆትን ብቻ ነበር። የአርምስትሮንግ አነሳስና ውድቀት የዚህ ስብዕና ዋና ባህሪ ያሳያል። ናርሲዝም በአጠቃላይ ለራስ የሚሰጥ ከልክ ያለፈ ፍቅር ተብሎ ሊገለጽ ይችላል። ሁላችንም በተወሰነ ደረጃ ራስ ወዳድ መሆናችን እውነት ቢሆንም አንድ ናርሲሲስት ግን ራሱን በጣም ከመውደዱ የተነሳ ራሱን የትኩረት ማዕከል ለማድረግ ማንኛውንም ዘዴ ከመጠቀም ወደ ኋላ አይልም። የናርሲዝም ባህሪያት። ናርሲዝም ብዙውን ጊዜ ሁሉም ነገር ይገባኛል ከሚል ስሜትና ከትዕቢት ጋር የተያያዘ ነው። እንደ አርምስትሮንግ ያሉ ብልህ ናርሲስቶች ሌሎች ከነርሱ ጋር እንዲስማሙ ለማድረግ የተለያዩ ስልቶችን ይጠቀማሉ። ብዙውን ጊዜ ከላይ ሲታዩ ተወዳጅና ደስ የሚሉ ይመስላሉ። ነገር ግን ይህ ሁሉ የማታለያ ዘዴያቸው ነው። ዋና ዓላማቸው ሌሎች እንዲያምኗቸውና እንዲያደንቋቸው ማድረግ ነው። ተከታታይ የሆነ ፍቅርና አድናቆት እስከተሰጣቸው ድረስ ከሰዎች ጋር ጥሩ ግንኙነት ይኖራቸዋል። ችግሩ የሚፈጠረው የሚፈልጉትን ምላሽ ሳያገኙ ሲቀሩ ነው። ለምሳሌ አንድ ናርሲስት ዕውቀትን ካላገኘ በጣም ይበሳጫል። ካልተደነቀ ዕውቅናም ካልተሰጠው ይደብረዋል። በተለይም አቅሙን ሁሉ አሟጦ እንደተጠቀመ ከተሰማው ሁኔታውን ያባብሰዋል። የናርሲስቶች ትልቁ ችግር የመቆጣጠር አባዜ ወይም ኮንትሮል ፍሪክስ ያለባቸው መሆኑ ነው።
ሁሉም ሰው የእነርሱን ትዕዛዝ መፈጸም እንዳለበት ስለሚሰማቸው በዙሪያቸው ያለውን ነገር ሁሉ መቆጣጠር ይፈልጋሉ። አካባቢያቸውን መቆጣጠር እንደተሳናቸው ከተሰማቸው ቁጥጥሩን መልሰው ለማግኘት ማንኛውንም እርምጃ ከመውሰድ አይመለሱም። ናርሲስት ብዙውን ጊዜ የሚፈጠረው በልጅነት ጊዜ ሲሆን ይህም በአብዛኛው በቸልተኝነት ወይም በጥቃት ምክንያት ነው። በአጠቃላይ የመጣል ስሜት ያጋጠማቸው ልጆች ይህን የመቆጣጠር ችግር ያዳብራሉ። ሁኔታው ካልታከመ ወደ ሙሉ ናርሲዝም ስብዕና ሊያድግ ይችላል። ናርሲስትን እንዴት መለየት ይቻላል? አንድ ናርሲስት ሁልጊዜ ትኩረት፣ ስልጣንና ቁጥጥርን ይፈልጋል። የምታውቀው ሰው እነዚህን 3 ባህሪያት የሚያሳይ ከሆነ ከናርሲስት ጋር እየተገናኘ እንደሆነ እርግጠኛ መሆን ትችላለህ። ትኩረት፣ ስልጣን፣ ቁጥጥር። ጥቃቅን ነገሮችን ተቆጣጣሪዎች ናቸው። ማይክሮ ማኔጀርስ በተፈጥሯዊ ሁሉንም ነገር መዘወር ይፈልጋሉ። የላቀ ተሰጥኦ አላቸው። ከፍተኛ የማሰብ ችሎታ ያላቸው ናርሲስቶች በራሳቸው ብቃት ጎልተው ይወጣሉ። እንደ አርምስትሮንግ ያሉ በአትሌቲክስ የላቀ አካላዊ ብቃት ባላቸው ሰዎች ላይም ተመሳሳይ ነገር ይታያል። ውጫዊ ገጽታ፣ ልዩ የሆነ አካላዊ ውበት ወይም ተሰጥኦ ያላቸው ሰዎች ዘውትር ከሚያገኙት ትኩረት የተነሳ የናርሲዝም ባህሪያት ሊያዳብሩ ይችላሉ። ርህራሄ ቢስነት፣ ናርሲስቶች የፈለጉትን እስኪያገኙ ድረስ ምንም ነገር አያግዳቸውም። ማኪያቬሊዝም፣ ይህ ጽንሰ ሐሳብ የህዳሴ ዘመን ስትራቴጂስት የሆነው የኒኮሎ ማኪያቬሊ አስተምሮችን ያመለክታል። የሱ ዘ ፕሪንስ የተሰኘው ታዋቂ መጽሐፍ እንደ አንድ መሪ ኃይልንና ቁጥጥርን ለማግኘት ምን ማድረግ እንዳለበት ይዘረዝራል። እንደ ከፋፍለ ግዛ ወይም ዲቫይድድ ኤንድ ኮንከር እና ከመወደድ መፈራት ይበልጣል የመሳሰሉ ታዋቂ አባባሎች የመጡት ከሱ ፍልስፍናዎች ነው። የሥነ ልቦና ባለሙያዎች ማኪያቬሊያኒዝምን የሚለው ቃል የሚጠቀሙት አንድ ግለሰብ ተንኮለኛና ስሌታዊ ወይም ካልኩሌቲንግ ባህሪ ሲኖረው ነው። ከፍተኛ የማሰብ ችሎታ ያላቸው ሰዎች በድርጊታቸው ማኪያቬሊያን ሊሆኑ ይችላሉ። በአቀራረባቸው በጣም ዘዴኛ ናቸው። በከፋ ሁኔታ ውስጥ የሚፈልጉትን እስኪያገኙ ድረስ ምንም ነገር የማያግዳቸው ጨካኞች ሊሆኑ ይችላሉ። ለማኪያቬሊዎች ሰዎች ለዓላማ መሳኪያ መንገድ means to an end ብቻ ናቸው። ሰዎችን ይጠቀሙባቸዋል። ጥቅማቸው ሲያልቅ ደግሞ ለስሜታቸው ምንም ሳይጨነቁ ይጥላቸዋል። እንዲህ አይነት ሰው እያጋጠመ እንደሆነ ከተጠራጠርክ በቀላሉ ወደ ኋላ ስለማይልልህ ለረጅም የውድቀት ጦርነት ተዘጋጅ። ማኪያቬሊያንን ማሸነፍ ማለት አብዛኛውን ጊዜ እነሱን ሙሉ በሙሉ ማጥፋት ማለት ነው። ምክንያቱም ሞራላቸው የተለጠጠ ነው። ለምሳሌ አጭበርባሪን ለሕግ ማቅረብ ውስብስብ የሆነ የሕግ ትግል ሊጠይቅ ይችላል። ይህንን ለመወጣት ደግሞ አቅሙ ወይም ፍላጎቱ ላይኖር ይችላል። በተመሳሳይ አንድ ማኪያቬሊያንን ለመፋለም ቆርጠ ከተነሳ ዕድሜህን ይበላብሃል እንጂ አታሸንፈውም። ማኪያቬሊያንን እንዴት መለየት ይቻላል? ከላይ እንዳየነው ይህ ባህሪ ተንኮለኛ መሆንን የሚያካትት እንደሆነ አስመረንበታል። ከፍተኛ የማሰብ ችሎታ የግዴታ ባይሆንም ሆኖም በእጅጉ ይረዳቸዋል። ፍላጎታቸውን ለማሳካት ሁልጊዜ ሴራ ሲያበጁ ስለሚውሉ በቀላሉ ልትለያቸው አትችልም። በጣም ብልህ የሚባሉ እጅግ ውስብስብ ሴራዎችን ስለሚፈጥሩ ብዙ ጊዜ ነገሩ ከተበላሸ በኋላ ነው የምታውቃቸው። አእምሯቸው ሁልጊዜ ጥቅማቸውን የሚያገኙበትን መንገድ ለመፈለግ ይሰራል። ሌላኛው ወሳኝ ምልክት ስለ ሰዎች ልክ እንደ ግዑዝ ዕቃ ማውራታቸው ነው። ሰዎች ሌሎች ሰዎችን እንደ መጠቀሚያ መሳሪያ ወይም ንብረት ሲጠቅሱ በሰማ ቁጥር ከማኪያቬሊ ጋር እንዳለ እወቅ። ይህም ወደ ወታደራዊና የንግድ ዓለም ባሉ ከፍተኛ ፉክክር ባለባቸው ቦታዎች የተለመደ ነው። ሌላኞቹ ሳይኮፓዝ የሚባሉት ናቸው። በ1970ዎቹ ውስጥ ቴድ ባንዲ የተባለ ግለሰብ በሲያትል ከተማ ራሳቸውን ማጥፋት የሚፈልጉ ሰዎችን የሚያማክር ድርጅት ውስጥ በበጎ ፈቃድ ይሰራ ነበር።
ቴድ ባንዲ መልከ መልካም ወጣት፣ የሥራ ባልደረቦቹ ደግና የሌሎችን ስሜት የሚረዳ ታማኝ ጓደኛ አድርገው ይገልጹት ነበር። ነገር ግን ከዚህ በጥንቃቄ ከተገነባ ጭንብል በስተጀርባ በትንሹ የ30 ሰዎችን ሕይወት ያጠፋና አስክሬን የሚደፍር ጨካኝ ወንጀለኛ ነበር። ባንዲ ስለ ወንጀለኞቹ ሲጠየቅ ስለ ማንኛውም ነገር የጥፋተኝነት ስሜት አይሰማኝም፣ የጥፋተኝነት ስሜት ለሚሰማቸው ሰዎች አዝናለሁ በማለት በታላቅ ድፍረት ተናግሮ ነበር። ባንዲ በውጫዊ ሁኔታው ማራኪ የሆነና በውስጣዊ ሁኔታው ባዶ የሆነን አስፈሪ ልዩነት በትክክል የሚያሳይ ምሳሌ ነው። የጨለማው ሶስትዮሽ ዳርክ ትሬንድ ሁለተኛው አካል ሳይኮፓቲክ የሚል ነው። በአጠቃላይ ሲታይ ሳይኮፓቲክ ማለት የስሜት አልባነት ነው። በተለይም ሳይኮፓቶች የሌሎችን ስሜት የመረዳት ኤምፕቲ ችሎታ የላቸውም። ይህ ማለት ሌሎች ምን እንደሚሰማቸው መገመት አይችሉም። ድርጊታቸው ሌሎችን እንደሚጎዳ መረዳት የማይችሉትም በዚህ ምክንያት ነው። ብዙ ነፍስ ያጠፉ ነፍሰ ገዳዮችና ሌሎች ወንጀለኞችን ስንመለከት ሌሎች ላይ ያደረሱት ስቃይና ሰቆቃ መረዳት ስለማይችሉ ምንም ጥፋት እንዳልሰሩ ከልባቸው ያምናሉ። የጡረተኞችን ገንዘብ የሚመዘብሩ የቢሮ ወንበሮችን አስብ። ስለ ተጎጂዎች ምንም ግድ ስለማይሰጣቸው በድርጊታቸው ምንም አይነት ጸጸት አይሰማቸውም። እነዚህ የቢሮ ወንጀለኞች ናቸው። በአንዳንድ ሁኔታዎች ሳይኮፓቲክ ከአንጎል የፊዚዮሎጂ ችግሮች ጋር ይያያዛል። ይህ በሚከሰትበት ጊዜ አስፈላጊ የሆኑ ኒውሮኬሚካላዊ ሂደቶች ላይከናወኑ ይችላሉ። በዚህም ምክንያት እነዚህ ግለሰቦች ስሜታቸውን ማስተናገድ ስለማይችሉ ለነገሮች ስሜት አልባ ምላሽ ይሰጣሉ። በሌላ በኩል ደግሞ ሳይኮፓቶች ከራሳቸው ስሜት የመነጠል ወይም የመገንጠል ባህሪ ስላላቸው ችግሩ ስነ ልቦናዊ ብቻ ሊሆን ይችላል። ይህ ብዙውን ጊዜ በልጅነት ጊዜ ለረጅም ጊዜ የሚቆይ ጥቃትና የስሜት ቀውስ ትራውማ ውስጥ ውጤት ነው። የጉዳቱ አይነት ምንም ይሁን ምን አንድ ልጅ በስሜትና በአካላዊ ባለው ሁኔታ መካከል መገንጠልን ሊያዳብር ይችላል። በዚህ ምክንያት ፍጹም ጤናማ የነበረ ሰው በአካባቢ ባለው አስከፊና ቸልተኛ አስተዳደግ ምክንያት ብቻ ወደ ሳይኮፓትነት ሊቀየር ይችላል። ሳይኮፓቶች የሚያደርጉት ነገር ሁሉ ለራሳቸው ደስታ ብቻ ነው፣ ምንም እንኳን ይህ በሌሎች ላይ ከባድ ጉዳት ማድረሱን የሚጠይቅ ቢሆን እንኳን። ሳይኮፓትን እንዴት መለየት ይቻላል? ይህ በጣም ከባድ ከሚባሉ ጥያቄዎች አንዱ ነው። አንዳንዶቹ እጅግ በጣም ማራኪና ትሁት ስለሆኑ ሳይኮፓትነታቸውን መለየት የማይቻል ሊሆን ይችላል። ሁሌም ዝምተኛና ጭምትነት የነበረው ያ ጥሩ ጎረቤት ራሱ ሳይኮፓት ሊሆን ይችላል። ወይም ደግሞ ለደንበኞቻቸው ልዩ ትኩረት የሚሰጠው ያ ተግባቢ ባለሱቅም ሊሆን ይችላል። ሆኖም በጓዳቸው ወይም በቤታቸው ምድር ውስጥ አስደንጋጭ ሚስጥሮችን ይደብቃሉ። ከፍተኛ ክህሎት ያላቸው ሳይኮፓቶች ሰለባዎቻቸውን ለማጥመድ ማራኪነታቸውን ይጠቀማሉ። ደግሞስ ማን ወደ ጭራቅ እቅፍ እየሮጠ ይገባል? ነገር ግን ጭራቅ ካልመሰሉ ብዙ ሰዎች በቀላሉ ያጠምዳሉ። የሳይኮፓቲክ ባህሪያቶች በእንስሳት በሕፃናትና በአረጋውያን ላይ በሚያሳዩት አያያዝ በቀላሉ መለየት ይቻላል። በሌላ አነጋገር ተራ ሳይኮፓት ሁልጊዜ ቀላል ኢላማ ይፈልጋል። ጉዳት ማድረስ እንደሚከብደው ስለሚያውቅ አቅሙ የሚመጣጠነውን ሰው በጭራሽ አይነካም። ከዚያ በላይ ሳይኮፓቶች ራስን የመግዛት አቅም የላቸውም። እንደዚያ በመሆኑ ራሳቸውን ለመቆጣጠር ይቸገራሉ። ብዙ ነፍሰ ገዳዮች በአብዛኛው ከሳይኮፓት ባህሪ ጋር የሚስማሙበት ለዚህ ነው። ራሳቸውን መቆጣጠር ስለማይችሉ ለእንስሳዊ ፍላጎቶቻቸው ተገዝተው ግድያ ይፈጽማሉ። ከፍተኛ የሆነ የማኪያቬሊዝም ባህሪ ካላቸው ደግሞ የሚንቀሳቀሱበት መንገድ እጅግ በጣም የተራቀቀ ሊሆን ይችላል። የሕዝብን አመለካከት የመሰወር ጥበብ The Art of Public Manipulation። በ1970ዎቹ ሬቨረንድ ጂም ጆንስ የመድረክ ላይ ንጉሥ ነበር። ጥቁር መነጽር ያደርግ የነበረ ሲሆን በካሊፎርኒያ ለሚገኙ የተገለሉ ማህበሮች የዘር ውህደትና ሶሻሊዝምን አዋህዶ በሚማርክ ሁኔታ ይሰብክ ነበር። ተአማኒነትን ለመገንባት የዶሮ ጨጓራን በመጠቀም ካንሰርን ከሰውነት አወጣው በማለት የውሸት የእምነት ፈውስ ያደርግ ነበር። እሱ የሚሸጠው ምርት
ከዘረኝነትና ከካፒታሊዝም ነፃ የሆነች ሐሳባዊ ማህበረሰብን መፍጠር ነበር። ነገር ግን አንዴ ሽያጩን ካጠናቀቀ በኋላ ሰዎቹን ካሳመነና ተከታዮቹን በጉያ ወደሚገኘው የጆንስታውን ገለልተኛ ጫካ ካጓጓዘ በኋላ ጭምብሉ ወደቀ። ያ ተወዳጅ ሰባኪ በጥርጣሬ የተሞላና በመድኃኒት ሱስ የተጠመደ ጨካኝ ገዢ መሆኑን ተጋለጠ። የተከታዮቹን ፓስፖርቶችና ገንዘብን በመቀማት ህልማቸውን ወደ እስር ቤት ቀየረው። ጆንስ የማሳመን ጥበብን ወይም ፐርስዌሽን የጨለማ ጎን በሚገባ ይወክላል። የሽያጭ ባለሙያነትንና የንግግር ችሎታውን በመጠቀም 918 ሰዎችን ለጅምላ ግድያና ራስን ማጥፋት ዳርጓቸዋል። ሻጮች ልክ ጆንስ የውሸት ተስፋን እንደሸጠ ሁሉ የሻጭ ሰዎችም ደንበኞቻቸውን እንዲያምኗቸው በተቻለ ፍጥነት መግባባትን ለመፍጠር ይሞክራሉ። ይህ ደግሞ ወደ ተአማኒነት ይመራል። ሌላው በሽያጭ ሰዎች የተለመደው ስልት ደግሞ ሰውን አጥምዶ ማታለል ባይት ኤንድ ስዊች ነው። በጣም ተግባቢና ቀረቤታ ያላቸው ሊመስሉ ይችላሉ። ነገር ግን የደንበኛውን እምነት ካገኙ በኋላ ወደ እውነተኛ ማንነታቸው በመመለስ ደንበኛው ላይ ከፍተኛ ዋጋ ይጭኑበታል። ብልህ ሻጮች ይህንን በመረዳት ደንበኞቻቸው ተመልሰው እንዲመጡ ሲሉ ደንበኞቻቸውን አይጎዱም። ነገር ግን በከፋ ሁኔታ ውስጥ ችሎቶቻቸውን ለማሳየት የሚፈልጉ ራስ ወዳጆች ናርሲስቶች ከዚህ ተቃራኒ ሊሆኑ ይችላሉ። በእነዚህ አይነት ሰው ፊት ከሆንክ ተጠንቀቅ። ከመወሰን በፊት በሌላ ቦታ ማጣራት ወይም መመልከት ጥሩ ሊሆን ይችላል። የህዝብ ንግግር አድራጊዎች የህዝብ ንግግር አድራጊዎች መልእክታቸውን ለማስተላለፍና በታዳሚዎቻቸው አእምሮ ውስጥ ቦታ ለማግኘት ማንኛውንም በእጃቸው ያለውን ስልት ይጠቀማሉ። ይህንን ለማሳካት ጉዳዩን ጠንቅቀው የሚያውቁና ሰዎች ምን እንደሚሰባቸው የተረዱ የመግባባት ጥበብን የተካኑ መሆን አለባቸው። የሰዎችን ስሜት ሲቀሰቅሱ በጣም አታላይ መሆን ይችላሉ። እንዲሁም በንግግር አልባ መግባባት ነን-ቨርባል ኮሚኒኬሽን ኤክስፐርት ናቸው። ይህ ማለት ከድምፃቸው ቃና በተጨማሪ ለእጅ እንቅስቃሴያቸውና ለአካላዊ መገለጫዎቻቸው ትኩረት ይሰጣሉ ማለት ነው። አንድ ተናጋሪ በብቃቱ ጣሪያ ላይ ሲሆን ስለ ታዳሚው ቅንጣት ባያሳስበውም እውነተኛ መስሎ ይታያል። አንዳንድ ፍጹም አታላይ ግለሰቦች የውሸት ማንነት ይፈጥራሉ። ትርኢቱ ሲያልቅ ወደ ትክክለኛ ማንነታቸው ይመለሳሉ። ይህ በተለይ እንደ ጆንስ ላሉ የሃይማኖት መሪዎች እውነት ነው። ለተከታዮቻቸው እንደ መሲህ ይቀርባሉ፣ ነገር ግን ከዝግ በሮች በስተጀርባ እጅግ ክፉ ሰዎች ናቸው። ስለዚህ በሚቀጥለው ጊዜ አንድ ሰው በሕዝቡ ፊት ሲናገር ስታየው አቋቋሙን፣ አነጋገሩንና ራሱን የሚይዝበትን መንገድ ልብ በል። ያ ሰው እውነተኛ መሆኑ ወይም አለመሆኑን ለመለየት ይህ ምናልባት በቂ ፍንጭ ሊሆን ይችላል። ጠበቆች ልክ እንደ መኪና ሻጮች ሰዎችን በማታለል የተካኑ ናቸው። በግልጽ መዋሸት ወንጀል ቢሆንም እውነትን በማጣመም ከፊል እውነቶችን በመጠቀም የደንበኞቻቸውን ጥፋት ለመሸፈን ይጥራሉ። ምስክሮችን በማምታታትና ጥርጣሬን በመዝራት የታወቁ ናቸው። ዋና ግባቸው እውነታውን በመቀየር የራሳቸውን ታሪክ በሰዎች አእምሮ ውስጥ መትከል ነው። ፖለቲሽያንስ ወይም ፖለቲከኞች ከጠበቆች በተለየ ፖለቲከኞች በነፃነት ይዋሻሉ። ብልህ ፖለቲከኞች ውሸታቸው እውነት እንዲመስል አሳምረው ያቀርቡታል። በውሸት ቃል ኪዳን ተስፋ በመስጠትና በሙስና የሚታወቁ ሲሆን አብዛኛውን ጊዜ በሕዝብ ዘንድ እንደ እምነት የማይጣልባቸውና ስነ ምግባር የሌላቸው ሰዎች ተደርገው ይወሰዳሉ። ከዚህ ምዕራፍ ወደምናየው የመጨረሻው ክፍል ደርሰናል። ይህም በስሜት እየተዘወርክ ወይም ማኒፑሌትድ እየሆንክ እንደሆነ